አጣልፈሽ ቀለበት እንዲያስልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ ላገኝሽ ያልሽበት ምክንያት ነው አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት ነው ልታወሪው በስትክክል ሀሳብሽን ንገሪኝ እስኪ። ግልጽ ነው ሀሳብ እኮ ነገርኩሽ። ማለት ተገቢ ነው ወይ ይሄንን ነገር ማድረግሽ? በዚህ ልክ አጣድፈሽ እንደዚህ አይነት ነገር እንዲያደርግልሽ ማድረግሽ ልክ ነው? አንደኛ። ሁለተኛ ነገር ደግሞ እኔ ከአብርሽ ሁለተኛ ልጅ እንዳለኝ ታውቂያለሽ። ሰው ይሄንን ነገር እያወቅሽ ደግሞ ለአንቺስ ጥሩ ነው ወይ በዚህ ልክ እንደዚህ ሆንሽ? ተገቢ እኮ አይደለም ማለት ይሄ ነገር ነገ ሩታ ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ተዋት ብዬ አይደለም እኮ። ይሄን ነገር ፈቅዶ ወዶት ነው አይደል እንዲያደረገው። ብዙ ጊዜ ብለሽዋል፣ በጣም ብዙ ጊዜ ጠይቀሽዋል ምናምን እና ነገሮች እንዲፋጠኑና እንዲጣደፉ ያደረግሽበት ምክንያት አለሽ። ሜቢ ቀጥታ ላትይው ትችያለሽ። እሱም በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን ላትይው ትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያደርጋቸው ስፔሻሊ እርጉዝ መሆኔን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻል እና ልክ አይደለም። በመጀመሪያ ሩታ እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ከዛ ባለፈ ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለእኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ገባሽ? እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በደንብ ግልጽ ነው ሄርሜላ። በላምንሽ አልችልም እኔ አይኖ ልታምኛች። ምክንያቱም ማመን የምትፈልጊውን ነው መርጠሽ ማመን የምትፈልጊው የምትችሉ። ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደኋላ እንመለስና እንደዚህ አይነት ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ እሱም አልተቀበለውም ማለት ነው። አይቷል፣ በጣም ብዙ ሰው ማስረጃውን አይቷል። በጣም ደግሞ በሙሉ ይሄ እንዴት ነው በሙሉ ኮንፊደንስ አሁን አንቺ እርግጠኛ ነው የምትፈልጊ ከሆነ መሄድ እንችላለን፣ ማረጋገጥ እንችላለን። ስለዚህ ከዚህ በላይ ኮንፊደንስ ሊኖረኝ አይችልም። ገብቶሻል? እየነገርኩሽ ነው ነገሮች ትክክል እንደሆኑ እየነገርኩሽ ነው። ግን አንቺ ይህንን ነገር ማመን አትፈልጊም። ምክንያቱም በቃ ማመን አትፈልጊም፣ ኮምፕሊትሊ መቀበል አትፈልጊም። ብትፈልጊ ኖሮ ይህንን ነገር በደንብ ልትገፊበት ወይም ደግሞ ልታይ ትሞክሪ ነበረ። ሜቢ ይህንን ነገር እኮ እያወቅሽ ሊሆን ይችላል አላቅም ምናምን ብለሽ ራስሽን ከበር ልታረጊ ትችያለሽ። ግን ደግሞ እያወቅሽም ጀስት በቃ ነገሮች እንዲጣደፉና እንዲፋጠኑ በቃ ይሄ ሰው የኔ ነው የሚለውን ነገር ሰውም እንዲያውቅ በደንብ ልታረጊ ሊሆን ይችላል። እያወቅሽም እኮ ነው። ግን አላቅም ማለት ይህን ያህል ፌር አይደለም። ሜቢ እሱ እስካሁን ድረስ አብረን ሄደን ቼክ እናድርግ ስለው ፈቃደኛ አልሆነም። ለምን እንደፈራ ባላቅም፣ ምክንያቱም የኔን መተማመንና የኔን እንዴት ነው ኮንፊደንሴን አይቷል። በሙሉ ልብ ነው ሄደን ቼክ እናድርግ እያልኩኝ ያለሁት እና ፈቃደኛ ቢሆን ከኔ ማርገዙን ሲወለድ አይደለም ሆዴ ውስጥ እያለ ማወቅ ይቻላል። በነገራችሁ ላይ ሜቢ የማታውቁ ሰዎች ካላችሁ እሱ ፈቃደኛ ይሁን እንጂ እስኪወለድ መጠበቅ ራሱ አይጠበቅብንም። መጠበቅ ምናምን አያስፈልገንም። ፈቃደኛ ከሆነ አሁኑኑ ሄደን ቼክ ማድረግ እንችላለን። ስለዚህ በዚህ ልክ እኔ እርግጠኛ ሆኜ እየነገርኩሽ በዚህ ልክ አንቺም እንደዚህ መሆንሽ ምንም ሊገባኝ አልቻለም እና ሜቢ እውነቱን ስነግርሽ ዛሬ ላይ ይህንን ክፍተታችንን አይተሽ ሊሆን ይችላል። ከዚህ በፊት ለብዙ ወራት ምናምን ተጣልተን እናውቃለን። አመት ባይሞላንም ነገሮች እንደዚህ በጣም ባይከብዱብንም ብዙ ጊዜ ነገሮች አስቸግረውን ቻሌንጅ አድርገውን ያውቃሉ። ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው ሁሌም ማለት ነው። የሚገርመኝ ነገር በጣም ብዙ ፈተናዎች በጣም ብዙ ችግሮች እናልፍና አንድ ነው የምንሆነው። የተዋለደ ሰው ደግሞ ከነ ሊለያይ አይችልም። እኔ እየነገርኩሽ ነው
ነገ ላይ የምታዝኙ አንቺ ነሽ። ነገ ላይ የምትከፊው የምትጎጂው፣ ወይኔ ባላደረግኩት ብለሽ የምትጸጸችው አንቺ ነሽ። ከገባሽ ደጋግሜ እየነገርኩሽ ነው። ስለዚህ ከዚህ ጉዳይ ራስሽን ብታወጪ ጥሩ ነው። መጀመሪያ ደረጃ እኔ አንቺን ላገኘሽ ወይም ደግሞ ፍቃደኛ ሆንኩበት ከዚህ በፊት የምዝችብኝን ነገርና ከዚህ በፊት ምናልባት አንቺ ለእኔ ምክር ሆኖ እንዲሰማኝ ለአንቺ ግን እኔን ከአብርሃም ለማራቅ የምትመክርኝ ምክር ልቀበለው አልችልም። ከዛ ባለፈ ደግሞ ሩታ አሁን ላይ አብርሃም ስላልተመለሰ ነው እንጂ አንቺ እኔ ጋ እንኳን መምጣት የምትፈልጊ ሰው አይደለሽም። ገባሽ? እንዳልሽው ምናልባት የተዋለደ ሰው አይፋታም። የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት አይመለስም። ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃም መመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ የመጣሽው። ገባሽ? እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዛ ባለፈ ደግሞ በደንብ ነገሮችን አስተውለሻል ብዬ አስባለሁ። እንኳን አንድ ጊዜ አልቅሰሽ ወይም ደግሞ አንድ ሁለት ጊዜ አልቅሰሽ ወደ ራስሽ ልትመልሹ ሞክረሽ ምናምን ከዚህ በፊት በደንብ ካስተዋልሽ እሱ ነበረ በጣም የሚለምንሽ፣ እሱ ነበረ በጣም ለአንቺ በጣም ፍላጎት እንዳለው የሚያሳይ ትክክል ደህና አድርጌ ትክክለኛ የስራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልቡ ቆረጠ ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው። ገባሽ? አንቺ ለእኔ በፍጹም ጥሩ ነገር ልትመክሪኝ የምታስቢ ሰው አይደለሽም። ተረጋጊ። ቆይ አንቺ እንደዛ ልታስቢ ትችያለሽ። በነገርሽ ላይ የስራ ሰው መሆንን ከአንቺ ጋር አይደለም ሰርቶ መለወጥን ያየው ማንም የሚመሰክረው ነገር ነው። ይህ ማውራት አይጠበቅብኝም። መስራትና መለወጥን ከየትና ወዴት ከማን ጋር እንደጀመረ እኔ ማውራት አይጠበቅብኝም። ስራችን እና ተግባራችን ምስክር። ስለዚህ ታዲያ አብራችሁ ስለሰራችሁ ዛሬ ላይ አብራችሁ ከታች ስለመጣችሁ ዛሬ ላይ አንገቱን ማስደፋት አለብሽ ብለሽ ታስቢያለሽ? ለዚህ መልሳለሽ? እንደዛ አላልኩም። በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ በጣም በግልጽ አማርኛ። ማስደፋት ነው የምታወሪው? ጤነኛ አይደለሽም እንዴ? ጤነኛ ነኝ እንጂ በደንብ ልትዋሺ የምትችይው ነገር ወይም በሚሰራው ተግባር በሚሰራው ነገር ትክክል እንዳልሆነ እና ብዙ ጊዜ እንዲመለስ ልነግረው እችላለሁ። ታዲያ ምላሽ ነው አንገቱን እንዲደፋ አንገትህን ድፋ ብዬ እንደዚህ ሰው ፊት ለፊት እንደዚህ ተናግሬ ምናምን አላውቅም። ተናግረሽ ሳይሆን መተሹም አሳይተሽዋል ሩታ። በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽናል። ገባሽ? እናትና አባት ሲከበር ነው በእኛ ባህላችን የምናውቀው በብዙ ነገር አንጻር ስናስብ ማለት ነው። ምንም ቢሆን ምንም ሴት ሆነሽ ልክ ብልሃት እንደችን ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ ቢገባሽ ማለት ነው። ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉ እንነጋገር። በምን ጉዳይ አልገባኝ። ብዙ ነገር አሳልፈን ነገሮች ሲከብዱ ነው ሆት ሊሆን የቻልኩትኝ እንጂ ከአንዳንድ ሆት የሆንኩበት ነገር ትዝ አይለኝም። በጣም ብዙ ነገሮችን ታግሽ ያሳልፍኩኝ ሰው ነኝ። በጣም ብዙ ነገሮችን ዝም ብዬ ያለፍኩኝ ሰው ነኝ። ዛሬ ላይ ሜቢ ሆቶኝ የሆነ ነገር ከአቅሜ በላይ ሆኖ የሆነ ድርጊት ሳደርግ ብታይኝ ያችን ድርጊት አንስተሽ መቼ ነው ተረጋግተሽ ነገሮችን ዝም ያልሽው? ሁሌም ሆት ነሽ እኮ። እንዴት ነው? በደንብ ነው ተረጋግቼ ዝም ያልኩት። ሜቢ አንቺ ዝምታ እንደዚህ ነው። ዛሬ ላይ ህይወታችን ውስጥ መተሽ ይሄንን ሆነ ያሆነ ይሄ ሆነ ያሆነ ልትይ ትችያለሽ እንጂ በጣም ተጋ ነገር የለም። ግን ደግሞ ሩታ እኔ ምናልባት ብዙ ጊዜ አይተሻል ምናልባት አንቺ ከኔ ጋር ያለሽን ነገር ወይም ደግሞ በህይወቴ በእኔና በአብርሃም ህይወት ገብታለች ብለሽ ስለምታስቢ አታቀርቢኝም ይሆናል እንጂ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ምናልባት አንቺ እናት ስለሆንሽ ወይም ደግሞ እንደዚህ አይነት ስሜት ምንም የማስመስለው ነገር የለም። ለአንቺ መክሬሽ የምጠቀመውም የምጎዳውም ነገር የለም። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርሰን ነገር የለም። ስለማስመሰል ሳይሆን መክረሽ ምናምን